በጠቅላይ ሚኒስትር አብይ ካቢኔ ውስጥ ሁለት ሚኒስትሮች ሃይማኖት የላቸውም ሲሉ አንድ የቀድሞ ኃላፊ ሚስጥር ተናገሩ። በተጨማሪም የብልጽግና ፓርቲ ስያሜ ቡና ፓርቲ ወይንም ጤፍ ፓርቲ ሊባል ተቃርቦ እንደነበር አስገራሚ መረጃ ተሰምቷል። በዝርዝር ታደምጣላችሁ። በደቡብ አፍሪካ በስደት ላይ የሚገኙ ኢትዮጵያውያን ከፍተኛ ስጋት ውስጥ መውደቃቸው ተዘገበ። የመጨረሻ ቀነ ገደቡ ሊጠናቀቅ 2 ቀናት የቀረው ሲሆን በሺዎች የሚቆጠሩ ስደተኞች ሀገሪቱን ጥለው እየሸሹ ነው ተብሏል። ኢትዮጵያ አውሮፓ ህብረት ወደ ሀገራቸው ሊባረሩ የማይችሉ ጥገኝነት ጠያቂዎችን ለመላክ ከመረጣቸው ሀገራት መካከል አንዷ መሆኗን ሂውማን ራይትስ ዎች ገለጸ። ተጨማሪ ያለን ህወሓት እያካሄደን የተባለው አስገዳጅ ወታደራዊ ምልመላ የፕሪቶሪያውን ግጭት የማቆም ስምምነትን በግልጽ የጣሰ ነው ሲል የአውሮፓ ህብረት መግለጫ ሰጠ። ዝርዝሩን ይዘናል። ትራምፕ በምስላቸው ያጌጠ አዲስ ፓስፖርት ይፋ አደረጉ። ውድ የቻናላችን ቤተሰቦች እኚህንና ሌሎች መረጃዎች ይዘን ቀርበናል። ላይክ እና ሰብስክራይብ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ በጠቅላይ ሚኒስትር አብይ ካቢኔ ውስጥ ሁለት ሚኒስትሮች ሃይማኖት የላቸውም ሲሉ የቀድሞ ኃላፊ ዶክተር ዮናስ ዘውዴ ተናገሩ። የቀድሞ የብልጽግና ፓርቲ ሹም የነበሩት ዮናስ ዘውዴ ከሰሞኑ በሰጡት ቃለ መጠይቅ የተለያዩ ጉዳዮችን አንስተዋል። የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ በመሆን ያገለገሉት ዶክተር ዮናስ ዘውዴ ከኃላፊነት በገዛ ፈቃዳቸው መልቀቃቸውን ከገለጹ በኋላ ረዘም ላለ ጊዜ ከእይታ ጠፍተው ነበር። ይሁን እንጂ በፌስቡክ ገጻቸው መንግስትን ጠንከር ባሉ ቃላት በመተቸትና በመውቀስ ሀሳቦቻቸውን ማጋራታቸውን ከጠቅላይ ሚኒስትር አብይ ጋር ሆድና ጀርባ እንደሆኑ ማሳያ ተደርጎ ሲነገር መቆየቱ ይታወሳል። ዶክተር ዮናስ ዘውዴም በአሁኑ ወቅት ከኢትዮጵያ መውጣታቸውን አስታውቀዋል። በአሜሪካ አትላንታ ስመጥር በሆኑ ዩኒቨርሲቲ ውስጥም ትምህርታቸውን እየተከታተሉ መሆናቸውን ተናግረዋል። ዮናስ በሰጡት ቃለ መጠይቅም የብልጽግና ፓርቲን ስያሜ ያወጡት የቀድሞ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንና በአሜሪካ የኢትዮጵያ አምባሳደር አቶ ብናልፍ አንዱዓለም መሆናቸውን ገልጸዋል። ለፓርቲው ስም ለማውጣት በአዳማ በተካሄደ ውይይትም ለፓርቲው ጤፍና ቡና የተሰኘ አማራጭ ስያሜ ቀርቦ እንደነበር አስታውሰዋል። በጠቅላይ ሚኒስትር አብይ ካቢኔ ውስጥም ሁለት ሚኒስትሮች ሃይማኖት የላቸውም ብለዋል። በስም ያልጠቀሷቸው እነዚህ ሁለት ሚኒስትሮች ሚኒስትር ከመሆናቸው በፊት እንደማያውቋቸው ገልጸው ራሳቸውን ከኦርቶዶክስ ጋር ሊያመሳስሉ ይችላሉ እንጂ ጴንጤ ወይንም ሙስሊም እንዳልሆኑ አውቃለሁ ብለዋል። በካቢኔ ውስጥም የኦርቶዶክስ ቁጥር በጣም አናሳ መሆኑን አውቃለሁ ብለዋል። አክለውም ለምን እንደዚህ እንዲደረግ ተፈለገ የሚለውን ግን እንደማያውቁ ነው ያስረዱት። ዶክተር ዮናስ ዘውዴ ዝርዝር ገለጻ ባይሰጡም ከኃላፊነት የለቀቁት ልክ እንደ ለማ መገርሳ የማልስማማባቸው ጉዳዮች ስላሉ ነው ጥዬ የወጣሁት ብለዋል። ህወሓት እያካሄደን የተባለው አስገዳጅ ወታደራዊ ምልመላ የፕሪቶሪያውን ግጭት የማቆም ስምምነትን በግልጽ የጣሰ ነው ሲል የአውሮፓ ህብረት ከሰሰ። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ በኤክስ ገጹ ባወጣው መግለጫ በሰሜን ኢትዮጵያ ያለው ውጥረት የተሞላበት ሁኔታ እንደሚያሳስበው ስጋቱን ገልጿል። የህብረቱ መግለጫ አሜሪካ በህወሓት ባለስልጣናት ላይ የቪዛ እገዳ መጣሏን ተከትሎ በድርጅቱ ላይ ዓለም አቀፍ ጫናዎች እየበረቱ መምጣታቸውን አሳይቷል። ህወሓት በትግራይ ክልል ውስጥ ተጓዳኝ ክልላዊ ምክር ቤት ማቋቋሙን ነቀፈው የአውሮፓ ህብረት የኢትዮጵያ ጽህፈት ቤት ችግሩን እንዳይባባስ ሁሉም ወገኖች በአስቸኳይ ሰላም ንግግር እንዲጀምሩ ጥሪ አቅርቧል። በአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ የሚመራው የሰላም ጥረቱ ሙሉ በሙሉ እንደሚደግፍም ህብረቱ አስታውቋል። በሌላ በኩል የአሜሪካ ኮንግረስ አባል የሆኑት ብራንድ ሸርማን የፕሬዝዳንት ዶናልድ ትራምፕ አስተዳደር በህወሓት ባለስልጣናት ላይ የቪዛ እገዳ መጣሉ ተገቢ አልነበረም ሲሉ ተችተዋል። የኮንግረስ አባሉ በኢትዮጵያ ዘላቂ ሰላም እንዲመጣ የሚፈልጉት አካላት በሙሉ የኮንግረስ አባሉ በኢትዮጵያ ዘላቂ ሰላም እንዲመጣ የሚፈልጉ አካላት በሙሉ እርቅ ለማምጣትና ሰላምን ለማውረድ ከሁሉም የጦርነት ተሳታፊ ወገኖች ጋር መስራት አለባቸው ሲሉ አሳስበዋል። ከዲፕሎማሲ እሰጥ አገባ ጎን ለጎን በትግራይ ክልል ውስጥ እየተካሄደ ነው የተባለው አስገዳጅ ወጣቶች ውትድርና ምልመላ የሰብአዊ መብት ተሟጋቾችና ታዛቢዎችን ክፉኛ አሳስቧል። በደቡብ አፍሪካ የሚኖሩ በሺዎች የሚቆጠሩ ስደተኞች ሀገሪቱን ጥለው እየሸሹ ነው ተባለ። እንደ አልጀዚራ የዜና ዘገባ ከሆነ በደቡብ አፍሪካ በተቀሰቀሰው ከፍተኛ የውጭ ዜጎች ጥላቻ ወይንም ዜኖፎቢያና ጥቃት ምክንያት እንዲሁም ጁን 30 ሊደረግ ከታቀደው መጠነ ሰፊ የጸረ ስደተኞች ሰልፍ አስቀድሞ በሺዎች የሚቆጠሩ አፍሪካውያን ስደተኞች ሀገሪቱን በከፍተኛ ስጋት እየለቀቁ ይገኛሉ ተብሏል። እንደ ማላዊ፣ ዚምባብዌ፣ ናይጄሪያና ጋና እንዲሁም ሞዛምቢክ ያሉ የአፍሪካ ሀገራት መንግስታት ዜጎቻቸውን በፈቃደኝነት ወደ
ሀገራቸው ለመመለስ የአውቶቡስና የሎጂስቲክስ ዝግጅቶችን እያደረጉ ሲሆን በርካታ ስደተኞችም ጥበቃ ፍለጋ በየሀገራቱ ቆንስላ ጽሕፈት ቤት ደጅ ላይ ተሰባስበው ይገኛሉ። ይህ የጊዜ ገደብ መጀመሪያ ላይ የደቡብ አፍሪካን መንግስት አርማ ተጠቅሞ በማህበራዊ ሚዲያ ላይ በስፋት በተሰራጨ የሐሰት ወይንም AI ጀነሬትድ ፖስተር የተነሳ የመጣ ቢሆንም ማርች የተባሉ የጸረ ስደተኞች አደረጃጀቶችና ቡድኖች ግን ህገወጥ ስደተኞችን በሙሉ እስከ ጁን 30 ድረስ ሀገሪቱን ለቀው እንዲወጡ በማስገደድ የራሳቸውን መጠነ ሰፊ ዘመቻ ከፍተዋል። ምንም እንኳን የተሰጠው የጊዜ ገደብ ህጋዊ ባይሆንም በተለያዩ ከተሞች በስደተኞች መኖሪያ ላይ ጥቃቶች ተሰንዝረዋል፣ ቤቶች ተቃጥለዋል፣ ንብረቶች ተዘርፈዋል፣ እንዲሁም የሰው ህይወትም ጠፍቷል። ጋና በመቶዎች የሚቆጠሩ ዜጎቿን በልዩ የአየር በረራ የመለሰች ሲሆን ማላዊ ከ5000 በላይ ሰዎችን በባስ ለማጓጓዝ እየሰራች ነው ተብሏል። ናይጄሪያና ሞዛምቢክን በተመሳሳይ ሁኔታ ዜጎቻቸውን የማስወጣት ስራ ላይ ናቸው ተብሏል። የደቡብ አፍሪካ ፖሊስ ጁን 30 ሊደረግ የታቀደውን ሰልፍ ተከትሎ ሁከት እንዳይፈጠር 600 ሚሊዮን ራንድ የሚጠጋ ከፍተኛ ገንዘብ በጀት መድቦ ፖሊሶችን በሙሉ አቅም እያሰማራ ይገኛል። ፕሬዝዳንት ሲሪል ራማፎሳ በበኩላቸው በህገወጥ ስደተኞች ላይ ጥብቅ የስራ ቦታ ፍተሻና ቁጥጥር እንደሚደረግ ቢገልጹም በስደተኞች ላይ የሚደረገውን ህገወጥ ጥቃትና ማስፈራሪያ ግን ኮንነውታል። በሀገሪቱ ያለው ከፍተኛ የስራ አጥነት፣ የወንጀል መስፋፋትና የኢኮኖሚ ቀውስ አንዳንድ ፖለቲከኞችንና ጸረ ስደተኛ ቡድኖችን ስደተኞችን ለችግሩ ዋነኛ ተጠያቂ እንዲያደርጓቸውም ምክንያት ሆኗል። ኢትዮጵያ አውሮፓ ህብረት ወደ ሀገራቸው ሊባረሩ የማይችሉ ጥገኝነት ጠያቂዎችን ለመላክ ከመረጠቻቸው ሀገራት መካከል አንዷ መሆኗን ሂዩማን ራይትስ ዎች ገለጸ። ተቋሙ ህብረቱ ጥገኝነት ጠያቂዎችን ወደ ሶስተኛ ሀገራት ለመላክ አዲስ ስልቶችን እየቀየሰ ይገኛል በማለት ወቅሷል። ጀርመን፣ ኦስትሪያ፣ ዴንማርክ፣ ግሪክ እና ኔዘርላንድ ጥገኝነት ጠያቂዎችን ለመላክ ከመረጧቸው ሀገራት መካከል ኢትዮጵያ፣ ኡጋንዳ፣ ሩዋንዳ፣ ቱኒዚያ፣ ግብጽ፣ ሊቢያ እና ሞሪታኒያ እንደሚገኙበትም ተቋሙ ጠቁሟል። ተቋሙ ተቀባይ ሀገራት የጥገኝነት ጠያቂዎች ሰብአዊ መብት ያከበሩ ወደ ትውልድ ሀገራቸው ይመልሷቸው ወይንም ያሰሯቸው እንደሆነ ግልጽ አይደለም ሲልም ስጋቱን ገልጿል። የህብረቱ ሀገራት ይህንኑ እቅድ እንዲተውት ያሳሰበው ተቋሙ ይህ ካልሆነ ግን እቅዱ ተግባራዊ ከመሆኑ በፊት ህብረቱ ቢያንስ በተቀባይ ሀገራት የሰብአዊ መብት አያያዝ ላይ ጥብቅ ግምገማ እንዲያደርግ እቅዱን የሚቃወሙት የፈረንሳይን፣ ስፔን መሪዎች ግፊት እንዲያደርጉ ጠይቋል። በመጨረሻም ትራምፕ በምስላቸው ያጌጠ አዲስ ፓስፖርት ይፋ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱን 250ኛ የነጻ በዓል ለማክበር የተዘጋጀ ልዩና ውስን የፓስፖርት ዲዛይን ይፋ አድርገዋል። አርበኛ ፓስፖርት የተሰኘው የፓስፖርት በትራምፕ የማህበራዊ ሚዲያ ገጽ ላይ የቀረበ ሲሆን የፕሬዝዳንቱን ምስልና ፊርማ አካቷል። በጀርባው ላይ ደግሞ የ1776ቱን የነጻነት አዋጅ ፊርማ ስነ ስርዓትና ምስል እንዲሁም ዌልካም በት ቢግ ጉድ እንኳን ደህና መጡ ግን መልካም ሁኑ የሚል መልእክት ተጽፎበታል። ይህ በእንዲህ እንዳለ በትራምፕ የታሪፍ ዛቻ ዙሪያ ከአውሮፓ ህብረት ጠንከር ያለ ምላሽ ተሰጥቶታል። ህብረቱ ትራምፕ ታሪፍ ከጣሉ ፈጣንና ወሳኝ እርምጃ እንደሚወስድም አስታውቋል። ዜናዎቻችን አበቃን። በሰላም ቆዩን።